ቤተሰብ እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ከልጄ ከባለቤቴ ጋር ቆንጆ ጊዜ እያሳለፍኩ ነው፣ ኢንጆይ እያረኩ ነው። አታስቡ ብሏል አብርሽ። እንግዲህ ሩታም ይሄን ጥያቄ ስላቀረብሽለት እናመሰግናለን። ሩት እንግዲህ ቤተሰቦች በጣም እየተጨነቁ ነው፣ ኦዲየንሶች በጣም እያሰቡ ነው እና እስኪ ሀሳብን ሼር አድርጋቸው ብለው እንግዲህ እሱም እንዳልኳቸው ሀሳቡን ሼር አድርጓል። እንግዲህ ምንድን ነው ግራ የተጋባችሁ ቤተሰቦች አላችሁ። ምንድን ነው እሱም ግራ ያጋባችሁ በተለይ በሄርሜላ ቻናል የተለቀቀ ቪዲዮ አለ። እሱ ቪዲዮ እና ዛሬ የተፖስተው ቪዲዮ እንግዲህ የ5 ቀን ልዩነት አለው። ይሄኛው እንግዲህ ከ5 ቀን በኋላ የተቀረጸ አብርሃም ሰላም ከሆነ በኋላ የ5 ቀን የክትትል ጊዜውን ከጨረሰ በኋላ የተፖስተ ቪዲዮ ነው። ያው እነሱ ቀን በቀን ቪዲዮ ቢቀርጹም ቀን በቀን ያንን ቪዲዮ ፖስት ስለማያደርጉት ማለት ነው። እና አንዳንድ ጊዜ ግን በጣም እኔ እንዴት ነው ሰዎች ይሄ ሰላም ሲያገኙ ደስተኛ ሲሆኑ አንዳንድ ሰዎች በቃ እንደ ጭራ የሚከተሏቸው ወይም ደግሞ እንደ ጥላ የሚከተሏቸው ሰዎች አሉ። ልክ እንደ ዳኒ ማለት ነው። እንዴ አብርሃም እኮ ሕፃን ልጅ አይደለም አይደለ? ሩታም ደግሞ የልጇ አባት ነው። የዚህን ያህል ተንኮል፣ ሴራ፣ ምቀኝነትን የምታስብበት እንስት አይደለችም። ምናልባት አንተ የምታስበው ተንኮል ሊሆን ይችላል እንጂ ሩታ አሁን ላይ ምንም የምታስበው ነገር የለም። ማለት እንዴት የልጇ አባት ላይ ተንኮልና ሴራ ታስባለች? ነገ እኮ ልጇ ይጠይቃታል። ነገ እኮ ራሷን የሚያሳፍራ ስራ ነው የምትሰራው። እንዴት ልታረግ ትችላለች? የማይሆን ነገር እኮ ነው እያሰባችሁ ያላችሁት ቤተሰብ። አብርሃም ደግሞ ያው ዛሬ በነገራችን ላይ የሆነ ቆንጆ ከሩታ ጋር እያወራ ደግሞ በመሀል የሆነ ጭልጥ ይላል ማለት የሆነ ሀሳብ ይገባዋል እና ምን እንደሆነ ሊገባኝ አልቻለም። በእርግጥ ስትረስ ውስጥ ነው ያለው። ያው ስትረስ ስላችሁ አሁን ላይ በህይወት ውስጥ ሁለት ሴቶች አሉ። ሁለቱም ሴት ደግሞ እንዴት አድርጎ አንዷን አስገብቶ አንዱን ማስወጣት እንዳቃተ ሁላ ይመስለኛል። ለምን አሁን ላይ እንግዲህ ከሩታ ጋር ሰላም መፍጠሩ ከልጁናት ጋር ቆንጆ ጊዜ ማሳለፉ ደስታ ውስጥ ቢከተው እዛ ጋር ደግሞ ከሄርሜላ ጋር የነበረው በተለይ ሶሻል ሚዲያው ላይ የተጋሩት ቪዲዮዎች እንደገና ከሷ ጋር ፕሮሚስ ይገባል። እያንዳንዱ ነገሮች እንግዲህ ሃይምሮ ላይ የሆነ የሚፈጥሩበት ጥያቄ አለ። ሰው ነው መቼስ አይደል እንዴ? ግን ደግሞ መጀመሪያ ነገሮችን እንደዚህ ሳይሆን በፊት ነበር ነገሮች ማስተካከል የነበረበት እና በነገራችን ላይ የዳኒ ነገር በጣም ግራ እየገባኝ ነው። አብርሃም ባለበት ቦታ በየትኛውም ቦታ ላይ እኔ አለው ልክ እንደ ጥላ ነው እከተልሻለሁ። አይ አንተ እንደው ልፋ ቢልክ ነው የእውነት ልፋ ቢልክ ነው። በነገራችን ላይ እኮ ሩታና አብርሃም እኮ ለማንም ሳይናገሩ እኮ በሳይለንት የሆነ ቦታ ላይ ትራቭል አድርገው እኮ መዝናናት ይችላሉ። ግን ያንን ነገር አለማድረግ ስለፈለጉና በነፃነት በግልጽ ሁሉ ነገር እዚሁ ለኛም እያካፈሉን እናንተም ደግሞ እዛው እንድታያቸውም ጭምር ነው አይደለም። ግን ደግሞ እናንተ ያን ነገር እየፈቀዳችሁላቸው አይደለም። በተለይ እንግዲህ አሁን ላይ ኤፋ ነው የሁለቱንም ሀሳብ እና የሁለቱ ስሜት እየተረዳ ያለው። ኤፋ እንግዲህ ዛሬ አላየነውም። ሩታም እንግዲህ ዛሬ ኤፋ አልመጣም እኔ እናንተ ጊዜ እንድናሳልፍ ነው እያለች ነበር። ምናልባት እንግዲህ ከካሜራ ጀርባ ሊኖርም ይችላል። እውነት ለመናገር ግን ኤፋ በዚህ አጋጣሚ ላመሰግን እወዳለሁ። እውነት ነው የምላችሁ። ለምን ብትሉ በተለይ ኤፋ ሩታና አብርሃም አንድ ላይ እንዲሆኑ ልጃቸውን በጋራ እንዳያሳድጉ በጣም ይጥራል፣ ይግራል። ከዚህ ቀደምም በነገራችን ላይ ከሩታ ጋር በነበራቸው ግንኙነት እያንዳንዱ ቪዲዮች ላይ ራሱ በጣም ደስ የሚል በጣም የሚያስቀና ጊዜያቶችን ያሳለፉ እህትና ወንድም ናቸው። አሁን ላይ የቡዜና የዴቭ እቅድ እንግዲህ ሁልጊዜ እንደምላችሁ ከሽፎባቸዋል። በቃ የሆነ ያሰቡት ነገር አለ። ያሰቡት ነገር ደግሞ አልተሳካላቸውም። ልክ ዳኒ አሁን ላይም የሆነ ነገር እንዳሰበና ያ ነገር እንደከሸፈበት ውርደት ነው። በነገራችን ላይ ውርደት ነው፣ በጣም ውርደት ነው። ሰው እንዴት ነው እንደ ጥላ እየተከተላችሁ በሄዳችሁበት የሚሄደው? እንዴ ምን አገባ ከአንተ ማለት እኮ ባዳ ነው። በነገራችን ላይ እነሱ ግን የዚህን ያህል መታገል የዚህን ያህል ማስመስል እኮ አይጠበቅብም። የእውነት ነው የምላችሁ። ግን አብርሽ አንተም ልትወስን ይገባል። ልትወስን ስልህ ምርጫህን ማሳወቅ ይኖርባል። አሁን ግራ መጋባት የለብም። አሁን ለኦዲየንስ ሁለቱንም እንደምትፈልግ ነው እያመላከትክ ያለው። ቃል ላይ በተለቀቀው ቪዲዮ ላይ ራሱ ሄርሜላንም እንደምትፈልጋት ነው ስሜትክ የሚያንጸባርቀው። ስለዚህ አንዱ ላይ ቆርጠክ በቃ ከዚህ ፊትም እኮ ተናግራል አይደል? በራስህ አንደበት እኔ ከሩታ ጋር ነው የምኖረው እኮ ብለህ ከአንዴም 2-3 ጊዜ ሄርሜላን እንግዲህ ከህይወትህ እንድትወጣ አድርገሃል። እሷ ግን በዛ ሰዓትም ተስፋ ቆርጣ ያልወጣች እንስት ናት። እኔ በጣም ድፍረቷን አደንቅላታለሁ። ማለት ይቻላል እንዴ? እስኪ ብዙዎች እንግዲህ እዚህ ጋር እህቶች ናችሁ ቪዲዮ የምትመለከቱትና እናንተ ግን በእሷ ቦታ ብትሆኑ ይህን ነገር ታረጉታላችሁ? አስባችሁታል? አንድ ባልዳር የልጅ አባት ሊያም የሆነ ወንድ በጣም የሚፋቀሩ እንግዲህ ሚዲያ ላይ የሚታወቁ የነበሩ ጥንዶች እናንተ መታችሁ ያንን ሰው ወደድኩ አፈቀርኩ ትላላችሁ አትሉ? ስለማታረጉት ማለት ነው። ምናልባት ጥቂቶች ሊሆኑ ይችላሉ። ገብቷችኋል አይደለ? የእውነት እኔ አላውቅም።
የእውነት አንዳንድ ጊዜ የሄርሜላን ድፍረት ሳስበው ምን ያህል ድፍረት ቢኖራት ነው? በምን አይነት ድፍረት ውስጥ ያደገች ልጅ ብትሆን እላለሁ። የእውነት ነው የምላችሁ እንዴ ምንም ሳይጎላት እኮ በቃ ክብረ ቢስ ሆነች እንዴ። ሰው እየተጠላ አልፈለግሽም እየተባለ ፊት እየተነሳ። አዎ በእርግጥ አብርሃም የሚያሳያቸው ካራክተሮች አሉ። ግን ያም ሆኖ ሳለ ራሱ እንዴ እዚህ ሚዲያው ላይ ራሱ ምናልባት ከ100% 20% የሚወዳት የሚደገፋል ሊኖር ይችላል። ግን ደግሞ 80% ደግሞ አይወዳትም። ለምን ስራዋ ነው እኮ። አሁን እኮ የመልኳ ወይ የሌላ ችግር አይደለም። ምናልባት እኛ በአካል ስለማናቃት ነው እንጂ በአካል ወይ ደግሞ ስንቀርባት በጣም ትሁት መልካም እንስት ልትሆን ይችላል። ግን እዚህ ጋር የተሰጣትን ካራክተር ሊሆን ይችላል እየተወነች ያለችው ነው። አንዳንድ ጊዜም ነገሮችን ያው በምናየው ነው እኛ እዚህ ጋር ሀሳባት የምንሰጠው። ሚዲያ ላይ ደግሞ እንደሚታወቀው ጥሩም ነገር አለ፣ መጥፎም ነገር አለ። ጥሩን ወስደን ያው መጥፎን በመጣል ነው እንጂ ሌላ ምንም ልናደርገው አንችልም። የእውነት ግን እምላችሁ ዛሬ ሩትዬ ከአብሬሽ ጋር እንዲሁም ደግሞ ከትንሽዬው ልዑሌ ጋር የኔ ልዑል የኔ ትንሽዬ አብሮ ስለመጡ በጣም ደስ ብሎኛል። ግን ደግሞ ደስታቸውን ሲያጣጥሙ እንግዲህ ዳንኤል መጥቶ ነገሮችን አላደለ አቆረፋፍዶ ማስጠንቀቂያም ጭምር እንግዲህ ሰጥቷት ነው። በተለይ እኔ እናንተ ባላችሁበት ቦታ ላይ ያለው እንደ ጥላ ነው የምከተላችሁ እያለ ነበር። በጣም እኮ ነው የሚገርም አንዳንዴ ስታስቡት የሆነ ሰው የእናንተን ህይወት ለመኖር የእናንተን እያንዳንዱን ስትራቴጂ ያ ሰው በቃ እንዲያስተካክልላችሁ ወይ ደግሞ እንዲያስተካክልላችሁ እናንተ ሳትፈቅዱለት እሱ ግን በቃ በራሱ ፈቃድ እሱ ሁሉን ነገር መሪ፣ እሱ ወሳኝ፣ እሱ ፈላጭ፣ እሱ ቆራጭ የሚሆን ሰው አለ። ከእንደዚህ አይነት ሰው እንግዲህ ቤተሰብ ፈጣሪ ይጠብቀን ነው የምለው። በነገራችን ላይ ሰላም እያልኳችሁ አይደለም አይደለኝ ሰሞኑን መግቢያ ላይ በጣም ይቅርታ። በጣም ነው ግን የምወዳችሁ እንዲሁም ሀሳባችሁን ሀሴታችሁን በፍቅር ኮመንት ላይ ስለምታስቀምጡኝ ከልብ አድርጌ ነው የምወዳችሁ የማመሰግናችሁ። እውነት ነው ዛሬ እንግዲህ አንዳንድ የተናደዱ ልጆች አሉ። ማምሻውን እንግዲህ ምናልባት ሄርሜላ ያለችበት ሁኔታ እንግዲህ ያሳስበው ነው። ሆስፒታል የምትሆን ትችላለች። ዛሬ በተፈጠረው ነገር ብቻ ትናደዳለች። ለምን ያው እሷ እንደምትወደው እንደምታፈቅረው ነው ሁሌ የምትንገበገበውና ፍቅር ደግሞ በጣም ኃይል ነው አይደለ? አንዳንዴ እንዴት ነው ይሄ በቃ በጣም ኃይል አለው። ፍቅር ያሸንፋል ይባል የለ። ስለዚህ እግዚአብሔር መልካም ነው። የእነዚህን የሁለት ልጆች ሰላም እግዚአብሔር ያብዛላቸው። በተለይ ልጃቸው ሲል ፈጣሪ በመሀላቸው ገብቶ ነገሮችን እንዲያስተካክልላቸው ምኞቴ ነው። የሰው ልጅ መቼም በህይወት ጉዞ ላይ በቃ አለ መውጣት አለ መውረድ አለ ፈተናዎች አሉ። እነዚያ ፈተናዎች ደግሞ መቋቋም ነው። እግዚአብሔር መልካም ነው። በነገራችን እያንዳንዱ ይሄ ውስብስብ ያሉ ነገሮች የሆነ ሰዓት ላይ እንዴት ነው ነገሮች የራሳቸውን መንገድ የሚይዙበት ሁኔታ ይመጣል። ያው በእኛ እንግዲህ በሀበሻ ኮሚኒቲ አንድ ነገር ውስብስብ ሲል ምንድን ነው የሚባለው? አይ በቃ ታገሹ ሊስተካከል ነው መንገድ ሊይዝ ነው ይባላል። እና እውነትም እስኪ እነዚህ ልጆች የእነዚህ ልጆች የህይወት ጉዞ ከዚህ በኋላ የተስተካከለ ያማረ እንዲሆን ምኞቴም ጸሎቴም ነው። የኔ ተወዳጆች ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ባባይ